ብዙ ሰዎች እጃቸውና እግራቸውን እንደዚህ ማንቋቋት እንደ ፋሽን ወይም እንደ ባህል ይቆጥሩታልና አንዳንድ ሰዓት ላይ ደግሞ ይህ የጆይንት ክሊኪንግ ወይም የጆይንት ድምጽ በጣም በተለየ ሁኔታ የሚሰማ ጊዜ አለና ብዙ ወላጆች የልጄ እጅና እግር ሲይዘው ይንቋቋብኛል፣ ችግር አለ ወይስ የለውም? ምክንያቱ ምንድነው እያሉ በተደጋጋሚ ይጠይቁኛልና በዛሬ ቪዲዮ ጆይንት ክሊኪንግ ወይም የአጥንታችን መንቋቋት ከምን እንደሚከሰት ምክንያቶቹ ምን እንደሆኑ በዝርዝር ነግራችኋለሁ። ቪዲዮን እስከ መጨረሻ ይመልከቱ። ይህ ቪዲዮ እጅግ አስተማሪ መረጃ ስለያዘ ብዙ ሰው እንዲያው እንዲመለከተው ስለምንፈልግ ላይክ፣ ሼር ማድረግ አትርሱ። እንዲሁም ሐሳብ አስተያየት ካላችሁ እናንተ ጋር ያጋጠማችሁ ችግር ካለ ከታች ኮሜንት ላይ ጻፉልን። ቤተሰብ ካልሆናችሁ ይህ ብሩክ ኪድስ ቤተሰብ ነው። የብሩክ ኪድስ ቤተሰብ እንድትሆኑ ተጋብዛችኋል። አንዳንድ ሰዎች ጆይንታቸውን ሲያንቋቁ እጃቸውን በእያንዳንዱ ጣት ላይ ቋቋቋ ሲያደርጉ ደስ ይላቸዋል ወይም የሪሊፍ ስሜት ይሰማቸዋል። ግን አክቹአሊ ምናልባት ጆይንታቸው ወይም መገጣጠሚያቸውን እየጎዱ ሊሆን ይችላል። ይህ የአጥንት መንቋቋት ወይም የጆይንት መንቋቋት እንዴት ሊከሰት ይችላል? ሜካኒዝሞቹ ዋናውን ያልኳቸው 5 ምክንያቶች አሉ። በዝርዝር በዛሬ ቪዲዮ እንመለከታለን። ይህ ነገር ደግሞ ህፃናት ላይ ችግር አለ የምንለውስ መቼ ነው ወይም ሕክምና ምርመራ የሚያስፈልገው መቼ ነው የሚለውን በዝርዝር ነግራቸዋለሁ። በመጀመሪያ ደረጃ የአጥንት አቀማመጥና ጆይንት የምንለውን ወይም ደግሞ የመገጣጠሚያ የምንለውን ክፍል በደንብ ማወቅ አለባችሁ። አንድ ጆይንት ወይም መገጣጠሚያ የምንለው ነገር ለምሳሌ የዚህኛውን መገጣጠሚያ ብናይ ከታችና ከላይ 2 አጥንቶች አሉት። መካከል ላይ ደግሞ ጆይንት ስፔስ የሚባል ነገር አለ። ያ ማለት ሁለቱን አጥንቶች የሚያዛምድ ጆይንት ስፔስ ያስፈልጋል። እንድናጥፈው እንዘረጋው በደንብ የሚረዳ ጆይንት ስፔስ ያስፈልገዋል። ይህ በውስጡ ፈሳሽ አለ። በሚገርም ሁኔታ እዛ ፈሳሽ ውስጥ ደግሞ የካርቦን ዳይኦክሳይድ፣ ናይትሮጅን እንዲሁም ኦክሲጅን ጋዞች አሉ። እነዚህ ጋዞች ግን በጣም ትልልቅ አይደለም። እዛው ሳይኖቪያል ፍሉድ ውስጥ ዲዞልቭድ ሆነው ወይም ሟምተው የሚገኙ ነገሮች ናቸው። በነገራችን ላይ ጆይንት ውስጥ ወይም መገጣጠሚያ ውስጥ ፈሳሽ እንዳለ ታውቃላችሁ? አዎ ፈሳሽ አለ። ያ ፈሳሽ ጆይንታችን በቀላሉ እንዲታጠፍ እንዲዘረጋ የሚረዳ በቀላሉ እንድናንቀሳቀሰው እንዳይጠነክርብን የሚረዳ ነው። ይህ በእድሜ ግን እየቀነሰ ሊሄድ ይችላል። ስለዚህ ጆይንት ክሊኪንግ ወይም ቋቋ ማድረግ ወይም ደግሞ ይህ ድምፅ ከምን ይከሰታል የሚለውን በዝርዝር ልንገራችሁ። አንደኛው ምክንያት ጆይንታችን በጣም ሃይፐር ፍሌክሲብል ከሆነ ወደ ላይም ወደ ታችም ከፍተኛ የሆነ ሞሽን ሬንጅ ካለው ወይም በጣም የሚሳሳብ ከሆነ ይህ በራሱ ድምፅ ሊፈጥር ይችላል። ሁለተኛው ምክንያት ደግሞ ራሳችን ለምሳሌ እንደዚህ ለማንቋቋት ስንሞክር ይህ የጆይንት ስፔስ በጣም ሰፊ ይሆናል። በዛ ምክንያት ኔጌቲቭ ፕሬሸር ይፈጥራል። ያ ደግሞ ሳይኖቪያል ፍሉድ ውስጥ የሟሙ ጋዞች እንዲወጡ ፖፕ አውት እንዲያደርጉ ያደርጋል። ይህ ድምፁን ይፈጥራል ማለት ነው። እንደነገርኳችሁ ጆይንታችን ውስጥ ፈሳሽ አለ። ፈሳሽ ውስጥ ደግሞ ናይትሮጅን፣ ካርቦን ዳይኦክሳይድ ኢቭን ኦክሲጅንም አለ። ግን እነዚህ በጣም ታይኒ በብሎች ናቸው። ልክ እነዛ ዲዞልቭድ ከሆነበት ኤሪያ ልክ ሲወጡ ፖፕ ሳውንድ ይፈጥራሉ። ያ ፖፕ ሳውንድ ቋቋቴውን ያመጣዋል ማለት ነው። እንደዚህ አይነት መንቋቋት በጣም የተለመደው ስራዬ ብለው የሚያንቋቁ ሰዎች በጣም አጥንታቸውን እየጎዱት ሊሆኑ ይችላል። ምናልባት ከፍተኛ የሆነ የጆይንት ላክሲቲ ካለባቸው በተለይ ሊጎዳቸው ይችላል እና በተደጋጋሚ እንደዚህ ማንቋቋት ወይም ድምፅ ማውጣት ለአዋቂም ሆነ ለሕፃን አይመከርም። ሶስተኛው ምክንያት ደግሞ ጅማቶችና ሊጋመንት የምንላቸው ቴንደን ኤንድ ሊጋመንት የምንላቸው ጅማቶች አጥንት ዙሪያ ላይ የሚሽከረከሩ ከሆነ ለምሳሌ ጉልበታችን ላይ ከፊት ለፊት በምስሉ ላይ እንደምትመለከቱት ፓቴላ የምትባላለች ወይም ሎሚ የምንላት ነገር አለች። ከላይና ከታች ጡንቻዎች አሉ። እነዛ ጡንቻዎች የራሳቸው ቴንደን አለ። ያ ቴንደን መገጣጠሚያ ላይ ሲታጠፍ ሲዘረጋ ድምፅ ሊፈጥር ይችላል። ይህ ተፈጥሯዊ ነገር ነው። አራተኛው ህፃናት ላይ የሚከሰተው ነገር ደግሞ አጥንታቸውና ጡንቻቸው እየሰፋ እያደገ ሲሄድ ለተወሰነ ጊዜ የጆይንት ክሊኪንግ ሳውንድ የተለመደ ተፈጥሯዊ ሊሆን ይችላል። በተለይ ደግሞ ያንግ ኢንፋንትስ ልክ 3 ወር እስከ 6 ወር እስከ 7 ወር ባለው ጊዜ ቁመት የሚጨምሩበት ጊዜ ነው። በተለይ እስከ 1 ዓመት ያለው ጊዜ ህፃናት ከፍተኛ ቁመት የሚጨምሩበት ነው። ለምሳሌ ሲወለዱ 50 ሴንቲሜትር ከነበሩ ልክ 1 ዓመት ላይ 75 ሴንቲሜትር እንዲሆን እንጠብቃለን። ይህ ቁመታቸውም አጥንታቸው እየተመዘዘ የሚሄድበት ጊዜ ነው። ያ መመዘዝ በራሱ የተወሰነ ኔጌቲቭ ፕሬሸር ስለሚፈጥር ያም የጆይንት ክሊኪንግ ሳውንድ ሊፈጥርባቸው ይችላል ህፃናት ላይ። ስለዚህ ይህም ብዙም አሳሳቢ ነገር አይደለም። አምስተኛውና የመጨረሻው አሳሳቢ የሚባለው ግን ከፍተኛ የሆነ የጡንቻ መላላት ልክ እንደ ጨርቅ ያለ ጡንቻ ካላቸው ህፃናት በጣም ጡንቻቸው ከላላ ወይም ሃይፖቶኒክ ከሆኑ ይህም በራሱ ጆይንት ክሊኪንግ ሳውንድ ሊፈጥር ይችላል። አንዳንድ ጊዜ በነርቭ እክል ምክንያት ወይም በሌላ እክል ምክንያት ጡንቻቸው በጣም ሃይፖቶኒክ ከሆነ የላላ ከሆነ ወይም እንደ ጨርቅ ከፍ ዝቅ ስታደርጉት ራሱን ጥንክር አድርጎ የማያነሳ ልጅ ከሆነ ጆይንት ክሊኪንግ የሚጠበቅ ነው። እንደዚህ ነገሮች ካሉ ህክምና ምርመራ ይፈልጋል። ለምን
ህፃናት ስታነሷቸው ለምሳሌ ከ3 ወር አካባቢ አንገታቸውን ደግፈው ብድግ ማለት አለባቸው። እንዲሁም ደግሞ ገና ከተወለደ ጀምሮ ህፃናት እግራቸውን እጥፍ ዝርግት ስታደርጉ ቢያንስ የሆነ ሬዚስታንስ እጃቸው ላይ መሰማት አለበት። በጣም ላክስድ መሆን በጣም ደግሞ እንደ ጨርቅ መሆን የለባቸውም። ራሱን የቻለ ቶን አለ ወይም ግፊት አለው። ያ ግፊት እጃቸው ላይ የማይሰማ ከሆነ ይህ ህክምና ምርመራ የሚፈልግ ነገር ነው። በነገራችን ላይ ከህፃናት እድገት ጋር በተገናኘ የሆርሞን ምርመራዎች በተለይ የቫይታሚን ዲ፣ የታይሮይድ ፈንክሽን ቴስት፣ ፎሌት፣ ቫይታሚን ቢ12 የመሳሰሉትን ምርመራ ከፈለጋችሁ እጅግ ዘመናዊ የሚባሉ ላቦራቶሪዎች በክሊኒካችን ይገኛሉ። በምስሉ ላይ እንደምትመለከቱት እነዚህ ትልልቅና ዘመናዊ የሆኑ የክላያ ማሽኖች ወይም ኬሚሉሚነሰንስ ኢሚኖስ የሚጠቀሙ ትልቅ ማሽኖች ናቸው። እነዚህ የሆርሞን ምርመሮችን በከፍተኛ ኤፊሺየንሲ በከፍተኛ አኩሬሲ የሚያወጡ ማሽኖች ናቸው። ህክምና ምርመራን ከፈለጋችሁ ከታች ባለ ስልኮች ደውላችሁ በአካል መምጣት ትችላላችሁ። አድራሻችን ጦር ኃይሎች ወደ አውግስታ በሚሄደው አዲሱ የወይራ መንገድ ላይ ያገኝናል። በዚሁ አጋጣሚ አንድ አዲስ ነገር ልንገራችሁ። ብሩኪድስ ልዩ የህፃናትና ታዳጊዎች ክሊኒክ የህፃናት የልብ አልትራሳውንድ ዘውትር አርብ 9 ሰዓት ላይ ጀምሯል እና ምናልባት የህፃናት የልብ ምርመራና ህክምና ከፈለጋችሁ ከታች ባለ ስልኮች ደውላችሁ በአካል መገኘት ትችላላችሁ። ስለዚህ ስናጠቃልለው እነዚህ 5 ምክንያቶች ህፃናትም ሆነ አዋቂዎች ላይ የጆይንት ፖፕ ሳውንድ ወይም ክሊኪንግ ሳውንድ ወይም መንቋቋትን ሊፈጥሩ ይችላሉ ማለት ነው። ስለዚህ አስጊ የሚባለውስ መቼ ነው? አንደኛ እብጠት ካለው እዛ ጆይንት ላይ ወይም እዛ መገጣጠሚያ ላይ እብጠት ካለ፣ ሁለተኛ መቅላት ካለ፣ ሶስተኛ ልክ ስታንቀሳቀሱት ከፍተኛ የሆነ ላክሲቲ ወይም ሃይፖቶኒሲቲ ካለ፣ ያ ማለት እንደ ጨርቅ መሆን ካለ ይህ አሳሳቢ ምልክት ነውና ህክምና ምርመራም ይፈልጋል ማለት ነው። ከዛ ውጭ ግን በደንብ የሚቆም በደንብ የሚጫወት የሚያንቀሳቀስ ሆኖ ማልቀስ መነጫነጭ የሌለው ልጅ ከሆነ ግን ምንም አሳሳቢ ላይሆን ይችላል። ግን ባህሪው በጣም የሚቀየር ከሆነ ለምሳሌ እዛ ቋ የሚል ድምፅ ከሰማችሁ በኋላ ኃይለኛ ማልቀስ፣ ኃይለኛ መነጫነጭ፣ ያን ቦታ አለመጠቀም፣ ለምሳሌ እጁንም አልጠቀም ካላችሁ ወይም እግሩን አረግጥበትም ካላችሁ፣ ዌት ቢር ለማድረግ ወይም ደግሞ ክብደት ለመሸከም የማይችል ከሆነ እዛ አካባቢ ችግር ሊኖር ስለሚችል በአልትራሳውንድ በኤክስሬ ተጨማሪ ምርመራ ሊያስፈልገው ይችላል ማለት ነው። ሌላው በመጨረሻው የምነግራችሁ አንድ ቲፕ በተለይ የዳሌ ውልቃት የሚባል ነገር አለና የዳሌ ውልቃት ማለት በምስሉ ላይ የምትመለከቱት ይህ ነው። ዲቨሎፕመንታል ዲስፕሌዥያ ኦፍ ሂፕ ይባላል፣ ዲዲኤች ይባላል እና ይህ ነገር ካለ ህፃናት እግራቸውን ልክ በምስሉ ላይ እንደምትመለከቱት ይህ በነገራችን ላይ ሐኪሞች የሚሰሩት ቴስት ነው። ኦርቶላኒ ቴስት ይባላል። እግራቸውን ይዛችሁ ወደ ውስጥ ወደ ውጭ ስታደርጉት ቋቋ የሚል ከሆነ ወይም የመግባት የመውጣት ምልክት የሚያሳይ ከሆነ ወይም ክሊኪንግ ሳውንድ የሚፈጥር ከሆነ ይህ ምናልባት የዳሌ ውልቃት አጋጥሟቸው ሊሆን ይችላል ተብሎ ይታሰባል። ስለዚህ በምስሉ ላይ የምትመለከቱት እንደዚህ አይነት ነገር ካስተዋላችሁና ድምፁን ከሰማችሁ እንዲሁም የልጆቻችሁ እግር እኩል ካልሆነ የአጥንት ሐኪም ጋር ቀርባችሁ የህፃናት ስፔሻሊስት ጋር ቀርባችሁ ያንን ማረጋገጥ ይኖርባችኋል። ለምን ህክምናው 1 ዓመት ካለፋቸው በኋላ በጣም ውስብስብና አስቸጋሪ ነው። ከ1 ዓመት በታች ወይም ከ6 ወር በታች ግን ከተገኘ ያለ ኦፕራሲዮን ማከምም ይቻላል። 1 ዓመት 2 ዓመት ካለፋቸው ግን ህክምናው ውስብስብና ረጅም ጊዜ ሊፈጅ ይችላል። ሰርጀሪም ሊያስፈልገው ይችላል። ረጅም ወራትን አልጋ ላይ ሊቆይባችሁ ይችላል እና ህፃናትን በተቻለ መጠን ይህን ነገር ቼክ ብታደርጉላችሁ መክራችኋለሁ። በተጨማሪም ሐኪሞቻችሁ ጋር ስትቀርቡ የመገጣጠሚያ ቴስቶችን ቼክ ማስደረግ ተገቢ ነው የሚሆነው። ለዛሬ ያለኝ መረጃ ይህን ይመስላል። መረጃውን ከወደዳችሁት ላይክ አድርጉ። ሀሳብ አስተያየት ካላችሁ ወይም ያልገባችሁ ነገር ካለ ከታች ኮሜንት ላይ ጻፉልን። ቤተሰብ ካልሆናችሁ ቤተሰቡን። በነገራችን ላይ ብሩኪድስ ዩቲዩብ ቻናላችን ከ320 ሺህ በላይ ሰብስክራይብ ያለው ትልቅ ዩቲዩብ ቻናል ነው። ዘውትር ሰኞ፣ ሮብና አርብ አዳዲስ መረጃዎች የምናቀርብበት ዩቲዩብ ስለሆነ ቤተሰብ እንድትሆኑ ተጋብዛችኋል። ዶክተር ፋሲል ነኝ፣ የህፃናት ስፔሻሊስት ሐኪም ከብሩኪድስ ልዩ የህፃናትና ታዳጊዎች ክሊኒክ። መልካም ጊዜ